በጉብዝና ወራት ፈጣሪን ስታስብ በጭንቅ ሰዓት እሱ አልጋህን ነጥፏል። ዛሬ አይናችንን ኢየሱስ ላይ ብቻ እናረጋለን። ምድር ላይ ነን፣ ፉል ኦፍ ቻሌንጅ፣ የተለያየ ቻሌንጅ ነው የመጣው። ልክ በጨነቀ ጊዜ ጠራ አለው ይላል። ዳንኤል የፋርስና የሜዶስ በታወጀበት እሱ ግን ማምለኩን ቀጠለ ይላል። ወደ ምስራቅ መስኮቱን ከፍቶ በቀን 3 ጊዜ እንደ ልማዱ ማምለኩን መጸለዩን ቀጠለ ይላል። ከዛስ በኋላ ወደ አንበሳ ጉድጓድ በጭንቅ ቀን አንበሳ ጉድጓዱ ሰተት ብሎ ጌታ በጉብዝና ወራት ጌታን ስታመልከው ገንዘብን ሳይሆን ጌታን ስታመልከው የሆነ ዘመድን ሳይሆን ጌታን ስታመልከው ያለህን ሳይሆን ጌታን ስታመልከው በጭንቅ ቀን አብሮ ይገባና ትራስ ሆኖ ጧት ላይ በሳቅ በልልታ ይዞክ ይወጣል። በሰክሰስህም ጊዜ በጭንቅም ጊዜ የሚታመን አንድ አለ። እሱም ስሙ የሰራዊት ጌታ እግዚአብሔር ይባላል። ከብርቶችም ጠላቶቼ ከሚጠሉኝም አዳነኝ። በርትተውብኝ ነበርና ከሚበረቱብና ከበረቱብ እሱ ያድናል። እሱ ያስጠልሻል። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል። እግዚአብሔርን አንተ መታመኛዬ ነህ አልኩታል። ያለ ደባል አጋዥ እግዚአብሔር ብቻውን ይባርካል። የመልእክቴ ርዕስ በእግዚአብሔር ብቻ መደገፍ ወይም በእግዚአብሔር ብቻ መታመን። ኢየሱስ ጌታ ነው። ሰው በእግዚአብሔር ብቻ መታመን ካለበት፣ በእግዚአብሔር ብቻ መደገፍ ካለበት እግዚአብሔርን ማወቅ አለበት። በማታውቁት ነገር ላይ አትደገፉ፣ በማታውቁት ነገር ላይ አትታመኑ። እግዚአብሔርን በመገለጥ ስታውቀው ትደገፈዋል። አሁን የምናገረው ስለማያምን ሰው አይደለም፣ ስለማኝ ስለራሳችን። እኔን ለማለት ነው ወይ ካላችሁ፣ አዎ መልእክቱ ላንተ ነው፣ መልእክቱ ላንቺ ነው፣ መልእክቱ ለኔም ጭምር። ፕሬዝ ጋድ። እግዚአብሔርን በመገለጥ ስታውቁት ሙሉ ለሙሉ ትደገፉበታለን። ብዙዎቻችን ግን ምንድነው አማራጮች አሉ። እግዚአብሔር ከመደገፍ ያው ስንዘምርም ስንናገርም እግዚአብሔር እንደምንታመን እንደምንደገፍ እንናገራለን። ግን አለች የሆነች ሸምበቆ ዛሬ ትሰበራለች። ተሰብራ ከመውጋቷ በፊት ትሰበራለች። ፕሬዝ ጋድ። በእግዚአብሔር መታመን በእግዚአብሔር መደገፍ ማለት አብሶሉትሊ ዲፔንድ ማድረግ ማለት። እስቲ አሜን በሉ። ፕሬዝ ጋድ። አንድ እግዚአብሔር ሰው ምን አሉ? እግዚአብሔር ያልሰጠኝ ወደ እኔ አይምጣ፣ እግዚአብሔር ያላከኝ ቦታ አልሄድም፣ እግዚአብሔር ያላደረገልኝ አይደረግልኝ። ቢሆን በእግዚአብሔር መደገፍ ማለት አብሶሉትሊ እንዲህ ነው። ሰኪካፉ ሜልቫንቶሪያ። እስቲ አሜን በሉ። አብሶሉትሊ ጌታ ላይ ብቻ ዲፔንድ ታደርጋለህ። እስቲ ብቻውን ያድናል በል። ታውቃለህ በጣም ብዙ ሰው ብልጥ ነው። አይኑ ሰው ላይ ነው፣ አይኑ ኮኔክሽን ላይ ነው፣ አይኑ የኪሱ ላይ ነው፣ አይኑ የሆነ ነገር ላይ ነው። ብራዘር ምንም ራቁትን መታል ራቁትን ትሄዳለህ። ያለ ሁሉ ከጌታ በኋላ ይመጣል። ፓርካቲካሪያ። ዛሬ አይናችንን ኢየሱስ ላይ ብቻ እናደርጋለን። ብቻውን ያድናል። እስቲ እጅን እንዲያርገ ኢየሱስ ብቻውን ያድናል በል። ይታደጋል፣ ያድናል። መጽሐፍ ሲናገር በጥቂትም በብዙ ማዳን እግዚአብሔር ነው ይላል። ጨብጠውና አጠገባለሁ። በጥቂቱም በብዙም የሚያድንሽ እግዚአብሔር ነው። ሌላ አዳኝ የለም። መዳን በሌላ በማንም የለም። ከሰማይ ተልኮ የመጣው የናዝሬቱ ኢየሱስ ያድናል። ሃሌሉያ! ያድናል፣ ይታደጋል። በእግዚአብሔር ብቻ መደገፍ፣ በእግዚአብሔር ብቻ መታመን። ነፍሴን መለሳት ብለን ቅድም ኮንፌስ አድርገን የለ? ዛሬ ነፍሳችን ትመለሳለች። ከሆነ አምልኮ ጣቢያ ትመለሳለች። ዳንኤል አንበሳ ጉድጓድ ተጥሎ ዘወትር በርግጥ ዘወትር የምታመልከው አምላክ አድኖሃልን? ዘወትር የምታመልከው የሚያድን ዘወትር የምታመልከው አምላክ ማራካሳቬኒያ ሜሊያ ታራፓያ ዘወትር የምታመልከው አምላክ ያድንሃል። እስቲ አሜን በልስ። አንበሳ ጉድጓድ ታውቃለህ? የፈለገ የሚወድ ሚስት አትገባም፣ ባልሽ ተከትሎ አይገባም። ለልጆቼ ልትረፍ ትልሃለች ወይም ለልጆቼ ልትረፍ ይላል። ማርዲያ አብሮም ይገባል ሊያድን ሊታደግ። እስቲ ጮኸ አሜን በላ። እስቲ ብቻውን ያድናል በልስ። ብቻውን ያድናል።
ምርኩዜ ሸምበቆ መቾንና ተሰብሮ የሚወጋኝ እንደገና የዘላለም አምላክ መኖሪያዬ በአምላክ ጥላ ስር ነው ማደሪያዬ የሚመካ በእግዚአብሔር ይመካ የሚመካ በእግዚአብሔር ይመካ እኔስ ባንተ ጌታ እመካለሁ እኔስ ባንተ ኢየሱስ እመካለሁ ምርኩዜ ሸምበቆ መቾን ዘምር እንጂ በደንብ ዘምሩ ተናገሩ ተሰብሮ የሚወጋ እንደገና የዘላለም አምላክ መኖሪያዬ በአምላክ ጥላ ስር ነው ማደሪያዬ የሚመካ በእግዚአብሔር ይመካ የሚደገፍ በእግዚአብሔር ይደገፍ እኔስ ባንተ አምላክ እመካለሁ እኔስ ባንተ ኢየሱስ እመካለሁ ጌታዬን ስጠራ መች ዘገየ ተራራው ተናደ ዓይኔ ያየ ጌታዬን ስጠራ ላይ ሰኬት ያላባያ ዓይኔ ያየ የስ የሚመካ በእግዚአብሔር ይመካ የሚመካ በእግዚአብሔር ይመካ የሚደገፍ በእግዚአብሔር የሚደገፍ በእግዚአብሔር ክብር ሁሉ ለኢየሱስ ይሁን። እስቲ አሜን በሉ። እስቲ ትንቢተ ኤርምያስ 3:6 ላይ እኔ እግዚአብሔር አልለወጥም፣ እናንተ ያዕቆብ ልጆች ስለዚህ የጠፋችሁ አይደላችሁ። አይ ቼንጅ ኖት። እግዚአብሔር የማይለወጥ ከሆነ ሌላ አማልክት አልፈልግም። እስቲ አሜን በሉ። እስቲ እኔ እግዚአብሔር አልለወጥም። ዩሲ ብዙ ሰው ፍራስትሬት የሚያደርገው ተጎዳው፣ ተሰባበርኩ የሚለው የሆነ ነገር ላይ ታምኖ ነው። ለምን የማያሳፍር ጌታማ ምንም ፍራስትሬሽን ውስጥ አይከትም። እስቲ አሜን በሉ። ዛሬ ሌላ መታመኛዎች በሙሉ ይመታሉ። ሁሉም ሰው ከላዩ ላይ ያራግፋል። ሁላችንም ከላያችን ላይ እናራግፋለን። እኔ እግዚአብሔር አልለወጥም አለ። እናንተ የያዕቆብ ልጆች ስለዚህ የጠፋችሁ። እግዚአብሔር የማይለወጥ ከሆነ አንተ አትጠፋም። ጨብጣትና አትከስሪም አትጠፊም በላት። እግዚአብሔር ስለማይለወጥ አትከስሪም አትጠፊም። እኔ እግዚአብሔር አልለወጥምና ስለዚህ እናንተ ያዕቆብ ቤቶች ልጆች ሆይ የጠፋችሁ አይደላችሁ። እግዚአብሔር ስለማይለወጥ አትከስሪም አትጠፊም። ነገርሽ ኮላፕስ አያረግም። ነገር በሐራጅ አይሸጥም። አሜን በላ። nothing missing nothing broken። እምናመልከው አምላክ አይለወጥም። የፈራሹ አይወርስሽም። አንድ ወቅት አብርሃም እምነቱ ሼክ አደረገና ኤሌዘር ሊወርሰኝ ነው አለ። ይህ አይወርስም አሉ። ሳምንት ነግሬያቸዋለሁ። ለምን አለ? እኔ አልለወጥም አለ። ፕሮሚስ ኪፐር our God he is promise keeper። የተስፋን ቃል የሰጠው እሱ የታመነ ነው። አንዳንድ ነገሮች እንደፈለክ አልሄዱም ማለት አይሆኑም ማለት አይደለም። our God is promise keeper። እስቲ አሜን በሉ። እስቲ ነገርን ካለ መኖር ወደ መኖር የሚያመጣ ካለ መታየት ወደ መታየት የሚያመጣ የምናመልከው አምላክ ትልቅ ጌታ፣ በሁኔታዎች ሼክ ማያደርግ ወላ አስብበትም አይል ኤልሻዳይ አምላክ። እኔ ኤልሻዳይ ነኝ አለ። በፊቴ ተመላለሳል። ኢየሱስ ክርስቶስ ትላንትና ዛሬም እስከ ዘላለሙ ያው he is the same yesterday today and forever። praise God።
እስቲ ስለማይለወጠው ጌታ በእልልታ በጭብጨባ እግዚአብሔር እናመሰግናለን። ክብር ለኢየሱስ። ፈጠን ብዬ በእግዚአብሔር አለመታመን የሚያመጣቸውን ጣጣዎች 1 2 3 ጣጣዎችን እናያለን ማለት ነው። እግዚአብሔር የተመሰገነ ይሁን። ጣጣ አለው። ከእግዚአብሔር መታመን ትተን ሌላ ነገር መታመን ስንጀምር ጣጣ አለው። ጣጣውን ኮተቱን ይዞ ዛሬ ይወጣል። እስቲ አሜን በሏ። ክብር ለኢየሱስ ይሁን። የመጀመሪያው ምንድነው? ከርስ ነው። በእግዚአብሔር አለመታመን እርግማን። አሜን ኒው ክሬሽን እርግማን አይሰራብኝም። ሌላ እስከታመንክ ድረስ ከርስ ነው። ይሰማችኋል? ኤሌክትሪክ ለላይት ለስቶቭ ለምናምን ተሰጥቶናል። በእኔ ያለው በኤሌክትሪክ ካለው ይበልጣል ብለህ ልጠ በእጅን ከውስጥ ይደፋ። ኮንቴክስቹዋል አይደለም። ኮንቴክስቱን ያልጠበቀ ጥቅስ ጠቅሳል ማለት ነው። በሌላ እስከታመን መታመን ከርስ ነው። መጽሐፍ ቅዱስ ነው የሚለው፣ እኔ አይደለም የምለው። እርግማን ማለት ደግሞ ብለሲንግ ኢምፓወርመንት ሲሆን እርግማን ደግሞ ምንም ነገር ለማድረግ አቅም ማጣት ማለት ነው። if somebody is cursed ምንም ነገር ማድረግ ሲፈልግ አቅም ያጣል፣ አይችልም። በኢየሱስ ክርስቶስ ስም ከርስ በእኛ ላይ ይሰራ። ኤርምያስ 17:5-6 እግዚአብሔር እንዲህ ይላል፣ በደንብ ስሙ። እግዚአብሔር እንዲህ ይላል፣ በሰው የሚታመን ስጋ ለባሹን ክንዱ የሚያደርግ ልቡም ከእግዚአብሔር የሚመለስ ሰው እርጉም ነው ይላል። በምድረ በዳ እንዳለ ቁጥቋጦ ይሆናል፣ መልካምም በመጣ ጊዜ አይ። በእግዚአብሔር የማይታመን ስጋ ለባሹን ምርኩዙ የሚያደርግ አይኑን ሰው ላይ የሚያደርግ ማለት ይሄ ሰውዬ ይሆናል። ሌላ ሰው ላይ ብቻ አይደለም፣ ራሱም ላይ ጭምር ማለት ነው። ባለው ነገር ላይ ማለት ነው። ራሱም ላይ ጭምር ራሱን የሚታመን ወይ ዘመዱን የሚታመን ወይ የሆነ ባለስልጣን የሚታመን የሆነ ኮኔክሽን የሆነ ኔትወርክ ወይም ደግሞ የራሱን አካውንት ወይም ደግሞ የሆነ ነገሩን የሚታመን ማለት ነው። ይሄ አለ የተረገመ ነው። መልካም በመጣ ጊዜ አያይማል። እግዚአብሔር ይጠብቀን። እግዚአብሔር መልካም ይዞ በመጣ ጊዜ አያያትም። ለምን? ኦልሬዲ ወርሺፕ ቀይሯል። በኢየሱስ ስም አንድ ሰው ዛሬ አይኖቹን ከራሱም ላይ ከሌላም ሰው ላይ አነሳ። ለዚህ ነው ቅድም መታመኛ ያለው አይኑን ሰው ላይ የሚያደርግ አይኑን ራሱ ላይ የሚያደርግ ስኬቱ ላይ የሚያደርግ አቺቭመንቱ ላይ የሚያደርግ ይኸውልህ at the back of your mind ብዙ ሰው የሚታመነው ነገር አለ። ለዚህ ነው የጌታ ነገር ላይ ኬርለስ የሚሆን ከአመድ ከትቢያ ያነሳውን ጌታ የሚረሳው። ዛሬ በኢየሱስ ስም መመለስ ይሆናል። እስቲ ግዴላችሁ አሜን በሩሲ። አማልክቶች ይራገፋሉ። ሐሳባችንን የወሰዱ አማልክቶች ይራገፋሉ። በምድረ በዳ ስትጮሂ የደረሰልችን ጌታ ወደሱ ጌታ ዛሬ መመለስ ይሆናል። በጨነቀኝ ጊዜ ሁሉ እግዚአብሔር ያዘው ከጠራ በኋላና አቺቭመንቱና ሰክሰሱ ከመጣ ደግሞ ወደ ሌላ ዞር። በጌታ በኢየሱስ ስም ጣዖታት ዛሬ ይረግፋሉ። ጣዖታት በኢየሱስ ስም ይረግፋሉ። ያዘናጋ ጣዖት በኢየሱስ ስም ይረግፋል። ስጋ ለባሹን ክንዱ የሚያደርግ በሰው የሚታመን ስጋ ለባሹን ክንዱ የሚያደርግ ልቡም ከእግዚአብሔር የሚመለሰው አየ ሰው ላይና ስጋ ለባሽ ላይ ስለሚያደርግ ልቡ ከእግዚአብሔር ይመለሳል። አሁን ወርሺፕ እያደረገ ያለው ባፉ ነው፣ ባፋቸው አይደለ? ልባቸው ግን የለም። ልቡ ሌላ ቦታ ነው፣ ባፉ ነው። የጻድቅ አይኖች ወደ ራሱ ናቸው። አሁን ማንንም አትመልከት፣ ራስን ማየት። እኔም ራሴ እየሰበኩ ራሴ ነው ያለው። ጃፒ በሌላ ነገር እኔ አሜማን ኦፌስ ግን ሳላውቅ ደግሞ የሆነ ነገር ላይ ታመኝ ራሴን አግኝቼ አውቃለሁ። ምንም መመጻደቅ የለም። በንስሐ የተመለስኩባቸው ጊዜዎች አሉ። ኢየሱስ ጌታ in the name of Jesus ማካያ ሰው ያደረገንን ጌታ ለዘላለም እንታመነዋለን። ከስንት ከሞት ያስመለጠን እስቲ አሜን በሉ። ሌላ መታመኛ በሙሉ ዛሬ ይፈጠፈጣል። ስጋ ለባሹን ክንዱ የሚያደርግ ልቡን ከእግዚአብሔር የሚመልስ እሱ አለ እርጉም ነው። እርግማን ነው ባይዞ ብዙ ሰው ታውቃለህ ሰክሰሱ ላይ ዲፔንድ ያደርጋል። ሰክሰሱን ኦፕሽፕ ያደርጋል። ፓስተር ቾቻችን ስትሄዱ የዲያቆናት አለቃ የመዘምራን አለቃ የሳምሰንግ ባለቤት የኤልጂ ባለቤቶች ናቸው። በቃ አንተ ኤልጂ ለመግዛት ጾም ጸሎ ገብታል። የኤልጂ ባለቤት እዛ ምስጋና አይጓደልብ እያለ ያመለከ ትንሽዬ ስኬት ከእግዚአብሔር ፊታችን ዞር እንድናደር ሳናውቀው እኮ ነው። አስብ አይደለም ተናግር አይደለም at the back of your mind ግን የሆነ ነገሮች ሽፕ ስታረግ ራስን ታገኘዋል። ለዚህ ነው ነገርየው ሸርተት ያደርገን ትጎዳል፣ ትሰበራል።
ዛሬ በኢየሱስ ክርስቶስ ጌታ ላይ ብቻ እናፈጣለን። እስቲ ጩና ኢየሱስ ብቻ ያድናል በል እስቲ። ሃሌሉያ ሃሌሉያ። አንዳንድ ሰው ግሩፑን ያምናል፣ ቡድኑን ያምናል። አረ አንተ የሰው መታመኛ ብዛቱ። አንዳንዱ ኔትወርኩን ያምናል፣ ኮኔክሽኑን ያምናል። እግዚአብሔር ይቅር ይበለን። አንዳንዱ ወቅቱን ያምናል፣ ጊዜውን ያምናል። ብራዘር ሁሉ ያልፋል። እማያልፍ በዙፋኑ ላይ አለ፣ እማይለወጥ በዙፋኑ ላይ አለ። እስቲ ለዚህ ጌታ ይሄን አምላክ ነው ማመልከው የሚል ብቻ እልልታ፣ ጭብጨባ፣ ምስጋና ለጌታ ያመጣል። ሃሌሉያ። መልካም በመጣ ጊዜ አለ አይ ማለት ሰውን በሌለበት ጨው ባለበት ምድረ በዳ በደረቅ ስፍራ ይቀመጣል አለ። ይሄ በሰው የሚታመነው ሰውዬ እንዳልኳችሁ ነው። በሰው ማለት በራሱም ጭምር ነው። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። የተባረከ ማን ነው? በእግዚአብሔር የታመነ እምነቱ እግዚአብሔር ብቻ ይሆነ። ወይ ይሄ ሰውዬ የተባረከ። እኔ ነኝ ካልክ አሜን ትላለህ። እንዲህ አይነቱ ሰውዬ ደግሞ አለ በውሃ አጠገብ እንደተተከለ ማር ኤቨርግሪን ኤቨርግሪን። ለዚህ ነው አንዳንድ ሰዎች ከአመት አመት ስታዩቸው ሻይን ያደርጋሉ። ምንም የተመታ ከተማ አይመስሉም። ሻይን ነው የሚያደርጉት። መታመኛቸው እግዚአብሔር። የደስታቸው ምንጭ ውስጣቸው ነው ያለው። የደስታቸው ምንጭ ኪሳቸው ውስጥ አይደለም ያለው። የደስታቸው ምንጭ ውስጣቸው ነው። ወይ ኒካሉ እኔ ለዚህ ነው እግዚአብሔር ማንም እንዲጫወትብኝ አልፈቅድለትም። በነጻነት ኖር ዘንድ ክርስቶስ ነጻ አውጥቷል። እስቲ አጠገብ ያለውን በነጻነት ኖር ዘንድ ክርስቶስ ነጻ አውጥቷል። በውሃ አጠገብ እንደተተከለ በወንዝም ዳር ስሩን እንደሚዘረጋ ሙቀት ሲመጣ እንደማይፈራ እንደሚያፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ስጋት የሚባል የለም። ፍሬውንም እንደማይቋረጥ ዛፍ ይሆናል። በእግዚአብሔር የሚታመን እንዲህ ነው። በምድረ በዳ ይለመልማል። ቻልዲ ምድረ በዳውን ሄደ ምራውንም ገነት አድርገዋል ደስታና ተድላ ምስጋናና ዝማሬ ለኔ ሰጥተሃል። ክብር ለኢየሱስ ይሁን። ልክ እግዚአብሔር ላይ ስትታመን ውሃ ዳር እንደተተከለ ተክል ኤቨርግሪን ትሆናለህ። ፍሬ አይቋረጥም። ስጋትና ፍርሃት የለም። እስቲ አሜን በሉስ። ማርቆስ 10:24 ሊስን ደቀ መዛሙርቱም እነዚህን ቃላቶች አደነቁ። ኢየሱስ ደግሞ መልሶ ልጆች ሆይ በገንዘብ ለሚታመኑ ወደ እግዚአብሔር መንግስት መግባት እንዴት ጭንቅ ነዋል። በገንዘብ የሚታመኑ አለ። ከኔ ጋር ናችሁ? ላየ የገንዘብ አምላክ ማሞን ይባላል። ታውቃላችሁ? እዚህ ቤት አስተምሬያለሁ። ማሞን ይባላል። ማሞን የገንዘብ አምላክ ማሞን ይባላል። በገንዘብ የሚታመኑ አለ ለነሱ ወደ እግዚአብሔር መንግስት መግባት እንዴት ጭንቅ ነዋል። አንተ ለካ ሰው በገንዘብ ይታመናል። በደንብ እንጂ ሰው በገንዘብ በደንብ ነው የሚታመነው። በደንብ ነው የምትታመነው። ይጎልብሃል። እነግርሃለሁ 90% ካላኖረ 100%ም አያኖርህም። የሚያኖር ጌታ በጣም እምነት እኮ ሲጨምር 10% 20 30 እያልክ እንደነ ኮልጌት 90% ትመታለህ። እኔ በዘመኔ 90ዋንማ እመታታለሁ። እቀያይረዋለሁ። 90 በ10 አድርጎ ግድ የለም። አሜን በል። ባይ ዘ ግሬስ ኦፍ ጋድ እንደዛ ይሆናል። በገንዘብ የሚታመን ማለት በደንብ ነው የምንታመነው። በደንብ ቼክ ዮርሰልፍ። ዩ ሲ ገንዘቡ ያሞር ይውል ገንዘብ አንድ የሆነ ቀን ላይ ዳገት ይገጥመዋል። እማትወጣው ተራራ ከፊት ይቆማል። በገንዘብ እማትወጣው ማርዲያና ሁሌ የሚረዳ ሁሌ የሚያድን ሁሌ የሚታደግ አንድ አለ። እሱ የኔ አምላክና ጌታ ነው የሚል ያጨበጭባል።
ይሄን በደንብ ነው ማስተምራችሁ። በገንዘብ መታመን ለሚታመን ወደ እግዚአብሔር መንግስት መግባት ጭንቅ ነው ማለት ድብና አድርጎ ገንዘቡን ያምናል ማለት እኮ። ድሮ 1000 ብር ሲያገኝ 100 ብር መስጠት ልክ 10 ሚሊዮን ሲያገኝ 1 ሚሊዮን እንዴት አድርጎ ምን ያደርግላቸዋል ይላል። ወርሺፕ እያረክ ስለሆነ ነው የማትሰጠው። ሰው ለሚታመንለት ለዛ ባሪያ ነው። ጌታን ብቻ ማምን ከሆነ ለጌታ ባሪያ ነው። ምንም ፍልስፍና ያስፈልገው። ኢየሱስ ያድናል። እግዚአብሔር ዴሊቨር ያርገን። ዛሬ መመለስ ይሁንልን። ግዴላችሁ መመለስ ይሁንልን። መኖሪያችን የዘላለም አምላክ። እስቲ ኮንፌስ አድርጉ፣ ተናገሩ። መኖሪያ ይበሉ እስቲ። በደንብ በሉ ስትለው የሚለቅ ነገር ስለ እስቲ መኖሪያ ይበሉ እስቲ። የዘላለም አምላክ ነው። ገንዘብ ሰላም አይገዛልህም። ገንዘብ ደስታ አይገዛልህም። ገንዘብ ረፍት አይገዛልህም። ገንዘብ ጤንነት አይገዛልህም። ገንዘብ አምላኩ የሆነ ሰው በእግዚአብሔር መቼም መታመን አይችልም። መታመኛ ይበሮ አብሮ ሊዘምር ይችላል። መታመኛ ኢቭን ስለመታመን ሊሰብክ ይችላል። እግዚአብሔርን ግን መታመን አይችልም። በቃ ገንዘብ ኦልሬዲ የታመነዋል። ለሁለት አምላክ ልትገዛ አትችልም ብሏል አይደል እንዴ? ታንክ ዩ ጂሰስ። ማቴዎስ 19:21 ኢየሱስም ፍጹም ልትሆን ብትወድ ሂድና አለው። ይሄ ሰውዬ ምንድነው? ሕግን ጠብቄያለሁ፣ ሁሉንም ታዝዣለሁ ምናምን አለ። ፍጹም ልትሆን ብትወድ ሂድና ያለህን ሽጠ ለድሆች ስጥ፣ መዝገብም በሰማያት ታገኛለህ፣ መተም ተከተለኝ አለ። ሂድ ያለህን ሽጥና ለድሆች ስጥና መተ ተከተለኝ አለ። በቃ ይሄ ነው። ይሄ ኢየሱስ ነው ያለው። ጎበዙም ይላል። ጎበዝ እንግዲህ ትሰማለህ። ጎበዙም ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ ይላል። ለምን? ላይፉ ዲፔንድ ያደረገው ብዙ ንብረቱ ላይ ብዙ ገንዘቡ ላይ ስለሆነ ማለት ነው። እግዚአብሔር ከዚህ ይጠብቀን። ከዚህ በፊት ነግሬያቸዋለሁ። ቲክቶክ ላይ ወር ፌስቡክ ላይ የሆነ ነገር አንድ ጥቁር በጣም ባለጠጋ የሆነ ሰውዬ ሲቀብሩት ማአት የወርቅ ሰንሰለቶች ምናምን የወርቅ ጫማ ምናምን አድርገው ሳጥኑ ውስጥ ከተው ቀብ ምን ያድርገው? አይ ነው ከትንሽ ቀን በኋላ እንደሚወጡት አውቃለሁ። ወይ ሌባ ይሰርቀዋል። ኢንጆይ ያደረገውም በቃ ምስጦቹ ናቸው ኢንጆይ የሚያደርጉት። እግዚአብሔርም የኔ ነው፣ እኔም የእግዚአብሔር ነኝ። እግዚአብሔርም ያንቺ ነው፣ አንቺም የእግዚአብሔር ነሽ። በደም በዋጋ ተገዝተሻል። የራስህ አይደለህም። የሚያምን አሜን ይበልስ። እየተስማማን ጌታ የሆነ ነገር እየነገረን ነው። ጎበዙም ይህንን ቃል በሰማ ጊዜ ብዙ ንብረት ነበረውና ያዘነ ሄደ። ኢየሱስ ለደቀ መዛሙርቱ እንዲህ አላቸው፣ እውነት እውነት እላችኋለሁ ለባለጠጋ ወደ መንግሥተ ሰማያት መግባት ጭንቅ ነው። ደገመው በሌላ ቨርሽን ባለጠጋ መንግሥተ ሰማያት ሰተት ብሎ ነው የሚገባው። እንደዚህ አይነቱ ባለጠጋ ገንዘቡን አምላኩ ያደረገ ግን ጭንቅ ነው። ይገባል ግን በጭንቅ ነው። እንዲህ እየታከከ ነው የሚገባው። ለምን? አምላኩ ንብረቱና ገንዘቡ ስለሆነ ማለት ነው። ጻድቅ አለ በምቹ ቀን። እግዚአብሔርን የምናመልከው በምቹ ቀን፣ በጉብዝና ወራት መንበል ማለት መስጠት በምትችልበት፣ ማገልገል በምትችልበት፣ ቸርች መሄድ በምትችልበት በጉብዝና ወራት ሉዝ ስታረግ አይደለም። በጉብዝና ወራት ፈጣሪን ስታስብ በጭንቅ ሰዓት እሱ አልጋህን ነጥፈዋል። ፓርኬቲያ ለዚህ ነው እንደ ተስፋዬ ጋቢሶ በጨነቀኝ ጊዜ ሁሉ እግዚአብሔርን ጠራሁ ስቅስቅ እያልኩኝ። አየህ፣ በጉብዝና ወራት ፈጣሪን የምታስብ ከሆነ ዲፔንድ የምታደርገው ጌታ ላይ ከሆነ በጨነቀ ጊዜ፣ ምክንያቱም ምድር ላይ ነን፣ ፉል ኦፍ ቻሌንጅ፣ የተለያየ ቻሌንጅ የመጣው ልክ በጨነቀ ጊዜ ጠራ አለው ይላል። ራካታፓያ ዳንኤል የፋርስና የሜዶስክ በታወጀበት እሱ ግን ማምለኩን ቀጠለ ይላል። ወደ ምስራቅ መስኮቱን ከፍቶ በቀን 3 ጊዜ እንደ ልማዱ ማምለኩን መጸለዩን ቀጠለ ይላል። ከዛስ በኋላ ወደ አንበሳ ጉድጓድ፣ በጭንቅ ቀን አንበሳ ጉድጓዱ ሰተት ብሎ ጌታ ኧረ አሜን በላ። በጉብዝና ወራት ጌታን ስታመልከው፣ ገንዘብን ሳይሆን ጌታን ስታመልከው፣ የሆነ ዘመድን ሳይሆን ጌታን ስታመልከው፣ ያለህን ሳይሆን ጌታን ስታመልከው፣ በጭንቅ ቀን አብሮ ይገባና ትራስ ሆኖ ጠዋት ላይ በሳቅ በልልታ ይዞክ ይወጣል። አንድ ጊዜ የዛሬ 9 ዓመት 10 ዓመት የከተማው ቢሊዮኔር የሆነ ሰው እንዳለ ንብረታችሁ በእንትን ሊሸጥ ነው ተብለው ጭንቅ ውስጥ ነው። በጣም ትልቅ ሰው ነውና ጭንቅ ውስጥ ነው። ቢሮ መጣ።
ቢሮ መጣና በዚህ ጉዳይ ላይ ጸልይ ብሎ ይሄን ያህል ዶሴ ነው ይዞ የመጣው እዛ ተንበረከከ ያለቅሳል ሂዝ ቢሊየነር እንዳለ ያላችሁ ንብረት በሙሉ ሊሸጥ ነው ተብሎ ማለት እዛ በቃ እግዚአብሔርን ቃል ይዤ በቃ ያልኩኝ እግዚአብሔር ማዳንን አደረገ ይሰማችኋል he is wise እንኳን ወደ ሌላ እንኳን ወደ እግዚአብሔር ሰው መጣ ከኔ ጋር ናቸው ሁለት ሰዎች አሉ አንደኛ በሰክሰሳቸው ጊዜ ሰክሰሳቸውን የሚታመኑ አንዳንዶች ደግሞ በጭንቅ ጊዜያቸው እግዚአብሔርን ትተው አላዋ ይሄ በሰክሰስህም ጊዜ በጭንቅም ጊዜ የሚታመን አንድ አለ እሱ ስሙ የሰራዊት ጌታ እግዚአብሔር ይባላል እሱ መታመኛዬ ነው የሚል ብቻ እልልታ ጭብጨባ ምስጋና ክብር ያመጣለት ኢየሱስ ክርስቶስ ጌታ ነው Thank you Jesus ዘፍጥረት ላይ አብርሃም ድል ነስቶ ከገባ ከጦርነት ድል ነስቶ ከገባ በኋላ ለመልከጼዴቅ አስራትን አወጣ ምናምን ካለ በኋላ የሶዶም ንጉስ ይላል የሶዶም ንጉስ አብርሃምን ይላል ይሰማችኋል የሶዶም ንጉስ አብርሃምን ሰዎቹን ስጠኝ ከብቱን ግን ላንተ ውሰድ አለው አብርሃም እንዲህ አለ የሶዶም ንጉስ እንዲህ አለው ይላል ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አደርጋለሁ ከብቶቹን ውሰድ እንትኖቹን ውሰድ ብሎ የሶዶም ንጉስ ወደ አብርሃም መጣ በጦርነት የረዳኝ ከአባቶቼ ቤት ያወጣኝ ያበዛኝ ያሰፋኝ የታደገኝ የባረከኝ እግዚአብሔር አለ እጆቼን ወደ እግዚአብሔር አነሳለሁ ወይኔ እስቲ ጮህ አንዴ አሜን በልስ እስቲ እጆቼን ወደ እግዚአብሔር አነሳለሁ በሉስ እጆቼን ወደ እግዚአብሔር አነሳለሁ በሉስ ባይዘውል አሪፍም ነገር ሲመጣ ሲጨንቅም መጀመሪያ እጅን ወደ ማን ነው የምታነሳው ቼክ ዩርሰልፍ መጀመሪያ እጅን ወደ ስልክ የምትደውለው መጀመሪያ ለማን አይ ነው ሁላችሁም ወደ እግዚአብሔር ነው የምትሉት ግን አይደለም ዲሰን በቀደም ጊኖስኮ ያስተማርኳቸው ነበር መንፈስ ቅዱስ ኮንፈርተር አሎስ ፓራክሊቶስ ኮንፈርተር ማለት he is our counselor he is our advocate he is our intercessor he is our helper he is our strengthener he is our standby ዓለም አያውቀውም ሊቀበለው የማይችል የእውነት መንፈስ በእናንተ ውስጥ ስላለ ከእናንተ ጋር ስላለ እናንተ ታውቁታላችሁ ይኸውልህ የቅርብ ወዳጅ መንፈስ ቅዱስ ፈጥኖ የሚደርስ ይኸውልህ ፈጥኖ ሾፕ የሚያደርግልህ አሜን በለስ ይኸውልህ እናንተናን የታመንክ ቀን ስልካቸው ስዊች ኦፍ ይሆናል የመንፈስ ቅዱስ ስልክ ስዊች ኦፍ አይሆንም መቼም ስልኩ ስዊች ኦፍ አይሆንም he is my standby እኔ ሆሊ ጎስት ስል አሜሪካ ላይ ሾፕ ያደርግልኛል ሆሊ ጎስት ስል ደብረ ብርሃን ላይ ሾፕ ያደርግልኛል እስቲ ጮና መንፈስ ቅዱስ በለሲ ሃሌሉያ ያድነኛል ያልከው አካውንት የሆነ ቀን ላይ ለምርመራ ተፈልጓል ተብሎ ስለተዘጋ አካውንቱ ራሱ የዛን ቀን አያድንም ማዳን ተስኖታል ማዳን የማይሳነው አንድ ጌታ አለ አካውንቱ የማይዘጋ አንድ ጌታ አለ ለዚህ ጌታ እስቲ እልልታ ጭብጨባ ምስጋና ታመጣለህ ማራዳላባ ሻታላፖሪያ ዛሬ ሁላችሁ 101% ጌታ ላንቺ እንድናገርሽ ተናግሮኛል ላንተ እንድናገር ጌታ ተናግሮኛል ሜሴጅ ነው ይዤ መጣሁት አብርሃምም የሶዶምን ንጉስ አለው ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አደርጋለሁ ወደ ማንም እጄን አላነሳም መዳን በማንም በሌላ በማንም የለም ካለ የለም የሚያድነው ኢየሱስ ብቻ ነው የሚታደገው ኢየሱስ ብቻ ነው ከሲኦል ማውጣት የሚችለው ኢየሱስ ብቻ ነው ከጉድጓድ ማውጣት የሚችለው ኢየሱስ ብቻ ነው አዳኝሽ ኢየሱስ ብቻ ባለፈው ጊዜ የታደገ ጌታ ብቻ ዛሬም የሚታደግ ጌታ አንተ አብርሃምን ባለጠጋ አደረኩ እንዳትል ብላቴኖቹ ከበሉት በቀር ከኔ ጋር ከሄዱትም ድርሻ በቀር ፈትልም ቢሆን የጫማ ማዝቢያም ቢሆን ላንተ ከሆነ ሁሉ እንዳልወስድ አሁን ኤስኮልንም መምሬ ከነሱ ድርሻ ይውሰዱ የጃፒን ጣፍ የጫማ ጠፍር ፈታው እንዳትል ስምን ጥራና እስቲ
በለው። የጫማሽን ጠፍር ማንም አይፈታውም። ማህተሙን የፈታ እንዳለ ማህተሙን የፈታ አለ። ኢየሱስ ክርስቶስ ይባላል። ማንም ማህተሙን አለ ማንም ሊፈታ አይችልም። ኢየሱስ ክርስቶስ መስገባችንን የሚያገላብጣል። ጮኻችሁ አሜን በሉስ። እግዚአብሔር በሰው ይጠቀማል፣ በመላክ ይጠቀማል፣ በእንትን ይጠቀማል። መታመኛችን ግን ኢየሱስ ብቻ። አሪሾ መታመኛ ጌታ ብቻ ነው የሚል እስቲ እልልታ፣ ጭብጨባ፣ ምስጋና ለጌታ ያመጣል። ሃሌሉያ። ኦኬ፣ ሁለተኛውን ነካ አድርጌው ነው የማልፈው። በእግዚአብሔር አለመታመን፣ በሌላ ነገር መታመን ኃጢአት ነው። እርግማን ብቻ አይደለም፣ ኃጢአት ጭምር። ኢትስ ሲን። የሚጠራጠር ግን ይላል ሮሜ 14 ስለ መብል ስለ መጠጥ ነው ኮንቴክስቱ እንዳለ የሚያወራው። ስለ መብላት ስለ አለመብላት የሚበላም ለእግዚአብሔር ክብር ይብላ ምናምን እያለ ይወርድልህና እናንተ ሙሉ ቻፕተሩን አንብቡ። ቁጥር 23 ላይ ሲደርስ የሚጠራጠረው ግን ቢበላ በእምነት ስላልሆነ፣ ይሄ ምግብ ቀደም እንዳለው ጨዋለው ምናምን እንዳለው ማለት ነው። ጨዋለው ደምን ከፍ ያረጋል ብለህ የምትበላ ከሆነ የዛኑ ቀን ደምህ ከፍ ማለት ይጀምራል። ጨው የበላው ቀን ደምህ ከፍ ይላል ብለህ የምታምን ከሆነ ጨው የበላህ ቀን ወዲያው ሪስፖንድ ያደርጋል ሰውነት ከፍ ደምህ ከ120 380 ይገባል ማለት ነው። በኢየሱስም አይሆንብህም። ከዚህ በፊት ነግሬያቸዋለሁ። ስፖርት መስራት ጥሩ ነው፣ ሰላጣ መብላት ጥሩ ነው። ሰላጣ ግን ከፕሬሸር ከስኳር አያስመልጥም። አሁን ይሄን የሚያክል ቀጭን ልጅ እንዴት ፕሬሸር ይዘዋል? አየህ፣ ቀጭን መሆኑ እንኳን ከፕሬሸር አያስመልጥም። ወፍራም ሰው ብቻ ደም ብዛት የሚይዘው ይመስላል አንዳንድ አይደለም። በሽታ ዲመን ስለሆነ ሴት አያውቅ፣ ወንድ አያውቅ፣ ሸበቶ አያውቅልኝ፣ ምንም አያውቅም። እግዚአብሔር ይገስጸው። እስቲ እጃችሁን አንሱና እኔ ግን በእግዚአብሔር እታመናለሁ በሉ። ግዴ ለማህን ብሉና እጃችሁን አንሱ። እኔ ግን በጌታ እታመናለሁ። የሚጠራጠር ግን ቢበላ በእምነት ስላልሆነ ተኮንኗል። ከዛስ በእምነትም ያልሆነ ሁሉ ኃጢአት ነው። በእምነት ያልሆነ በእግዚአብሔር ላይ መታመን፣ እምነት ከመስማት ነው፣ መስማት በእግዚአብሔር ቃል፣ ከእግዚአብሔር ቃል ተቃራኒ የሆነ በእግዚአብሔር ላይ አለመታመን የሆነ የትኛውም ነገር አለ ሲን ነው አለ። እርግማን ብቻ አይደለም ኃጢአትም ጭምር ይሰማችኋል። ሶስተኛ በእግዚአብሔር ብቻ አለመደገፍ፣ በእግዚአብሔር ብቻ አለመታመን ደግሞ ሞኝነት ነው። ፉሊሽነስ ይሰማል። መሞኘት በቃ ሞኝ። የእግዚአብሔር ፍቃድ ምን እንደሆነ ወቁ እንጂ ሞኞች በእግዚአብሔር መታመን ዊዝደም። ኢፍ ዩ ዋንት ቱ ቢ ስማርት መሆን ከፈለክ ባለ ነገር በኮኔክሽን በመታቃቸው ሰዎች በእነንትና በራስ በምናምን አይደለም መታመን በሰራዊት ጌታ በእግዚአብሔር። ታውቃላችሁ በጣም ብዙ ሰው እንዴ በመልኩም ይታመናል። በምን በቃ መታመኛ በጣም ብዙ ነው፣ ማዕት ነው። እሱ ሞገሳችን፣ እሱ ክብራችን። በአፈቀላጤነቱም ይታመናል፣ በውሸቱም ይታመናል። ከርስ ፉሊሽነስ። ኢሳይያስ ላይ እንዲህ ይላል 30 ከ15-19 የእስራኤል ቅዱስ ጌታ እግዚአብሔር እንዲህ ይላልና በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል። እናንተም እምቢ አላችሁ ይላል። በመመለስና በማረፍ ነው የሚዳነው። አጠገባችሁ ጨብጡትና በመመለስና በማረፍ ነው የሚዳነው። ለምሳሌ ዛሬ ጌታ ኮሙኒኬት እያደረገን ነው ያለው እኮ እየተናገረን አይደል? ስለዚህ የኔና ያንተ ድርሻ ምንድነው? መመለስ ነው። መመለስ ሪፔንተንስ ማለት ቼንጅ ኦፍ ማይንድ ማለት ነው። ማይንድን መቀየር ማለት ነው። ኦኬ እንዲህ መሄድን ሮንግ እንደሆነ ካወቅ እንደዚህ ትሄዳለህ ማለት ነው። በመመለስና በማረፍ ትድናለህ። እስቲ አንድ ሰው በከባድ ድምፅ እመለሳለሁ ይበል እስቲ። ግድ የለም ድገመው እስቲ። ቅድም ስትዘምር እንደ ጮኩ አሁንም እመለሳለሁ ብለህ ጩህ እስቲ። ሃሌሉያ! የእግዚአብሔር ጸጋ ይርዳል። በመመለስና በማረፍ አለ ትድናላችሁ። በመታመን ኃይል ይሆንላችሁ። በጸጥታና በመታመን አለ ኃይል ይሆንላችሁ። ይሄ የቸርነትና የምህረት ዓመት።
ከሌላ ነገር ላይ አይናችን ዞር አድርገን ልክ ጌታ ላይ ስናገር ቀጥታ ቸርነትና ምሕረት ያገኛል። ነገር ግን ይላል ለስሙ ነገር ግን በፈረስ ላይ ተቀምጠን እንሸሻለን እንጂ ይሰማችኋል። በፈረስ ላይ ተቀምጠን እንሸሻለን እንጂ እንዲህ አይሆንም አላቸው። አንመለስም። ፈጣን ፈረስ አለ። አጠገብ ያለው ፈጣን ፈረስ አያድንም በለው። አይ እኔ ጌታ ስላለኝ እኮ ፈጣን ፈረስ አያድንም በሉት። ይኸውልህ ከፈጣን ሰረገላ የሚያስቀድም የሰራዊት ጌታ እግዚአብሔር ይባላል። ኤልያስም ይላል ከፈጣኑ ሰረገላ ቀድሞ ገባ ይላል። ማራሳታያ ብቻህን ፈጣን ሰረገላ ላይ ከምትሳፈር እግዚአብሔርን ይዘህ ቀስ ብለህ ብትሄድ ይሻላል። ቀስ ብለህ እየሄድክ ፈጥነህ ትደርሳለህ። ሚላታሪያ ዛሬ የሆኑ ዘዴዎች እንደዚህ ቡጭቅጭቅ ይላሉ። የመገናኛ ጣቢያዎች የአምልኮ ጣቢያዎችን እንደዚህ ቀዳቸዋለሁ። ማካየው መታመኛዎችን እንዲህ በጣጥቃቸዋለሁ። ሃሌሉያ! ብቻውን ይታደጋል፣ ብቻውን ያድናል። አንተ የምናመልከው አምላክ የታምራት አምላክ ነው። በእውነት እኮ ነው፣ የታምራት አምላክ ነው። እንመለሳለን። ዛሬውኑ ታምራታችን እጃችን ይገባል። አጠገብ ያለው ጨብጠውና በጥቂትም በብዙም ጌታ ያድናል ነው። ይኖይት የሆነ ከፍታ ላይ ስትወጣ እንዲህ ያልክ ቀን ፍራ። ባይዞ የእግዚአብሔር ቸርነት በበዛልን ቁጥር በጣም ሃምብል ነው የሚኮን። እንደውም በቃ ረግ እኔ ማን ነኝ? ሃምብል ነው መሆን ያለብህ። ቀስ ብለህ ለስድስት ሩብ ጉዳይ የምትገባ ከሆነ ፕራይድ ነው። ድሮ 3 ሰዓት መተህ ጸሎት የምጀምረው ሰውዬ ነገሮች ሰካ ሲሉ ምን እባክህ ልወጣ ስል የሆኑ ዘመዶች ከክፍለ ሀገር መጥተው እማመልከው ጌታ አለ ወይ አብረን እንሂድ ወይ እዚህ ጠብቁኝ ብለህ ነቅለህ ትወጣለህ። ሰው አታስደስትም ማለት መኖሪያችን የዘላለም አምላክ የሚያኖረን የእስራኤል ቅዱስ እግዚአብሔር። አንተ የምን ውርጧት የአምልኮ ሰዓት አጠገባችሁ ጨብጡና እሁድ የአምልኮ ሰዓት ነው በሉት። እግዚአብሔር ነው የሚመለከው። በፈረስ ላይ ተቀምጠን እንሸሻለን እንጂ እንዲህ አይሆንም አላችሁ። ስለዚህም ትሸሻላችሁ። ደግሞ ማለት በፈጣን ፈረስ ላይ እንቀመጣለን አላችሁ። ስለዚህም የሚያሳድዷችሁ ፈጣኖች ይሆናሉ። በፈጣን ፈረስ ተሳፍሬ እሸሻለሁ የምትል ከሆነ የሚያሳድድ አለ ይፈጥናል አለ። መሸሸጊያ ዋሻ መከታ ጋሻችን ጦራችን አንተውነ ጠላትን መውጊያችን አንተም ተዋጊነ ስም እግዚአብሔር ነው እንኮራባለን ደስታ ኃይላችን ነው። አንተም ተዋጊነ ስም እግዚአብሔር ነው እንኮራባለን ደስታ ኃይላችን ነው። መሸሸጊያ ሮጦ ማመለጫ አለታችን አምባችን። እስቲ እልልታ ለዚህ ጌታ እልልታ፣ ጭብጨባ፣ ምስጋና ታመጣለህ። ሃሌሉያ! ፈጣን ፈረስ ላይ እሳፈራለሁ። ካንተ የጠላቶችን እንትን ካንተ ይፈጥናል። በጣም የምትፈጥነው ከእግዚአብሔር ጋር ስትሆን ነው። በሉት አጠገባችሁ አሉት። በጣም የምትፈጥነው እግዚአብሔር አምላክን ታመልካል። እህል ውሃን ይባርካል። በሽታን ከመካከል ያስወግዳል። ዘወትር የምታመልከው አምላክ አስጥሏል። ዘወትር እስቲ ዘወትር በል እስቲ። አንዳንዴ የምታመልከው አለም ዘወትር ሲመቸኝ አይደለም ቸርች የምመጣው። ሲመቸኝ አይደለም ማመልከው። ሲመቸኝ አይደለም ማገለግለው። ይኸውልህ የሞትን ድምፅ እየሰማው እዚህ ጋር ቆሜ እንዳንበሳ ያገለገልኩባቸው ቀኖች በጣም ብዙ ናቸው። አታውቅም አንተ። ኒካንታሊያ ጳውሎስ ገደል ነው ብሎ ጭፍጭፍ አድርገውት አራክፎ የሆነ ከተማ ላይ ወንጌል ሲሰብክ ታገኘዋለህ። መሸሸጊያ ዋሻ
መከታ ጋሻችን ጦራችን አንተውነ ጦራችን አንተውነ ጠላትን መውጊያችን አንተ ተዋጊነ ስም እግዚአብሔር ነው እንኮራባለን ደስታችን ነው። ኢሳይያስ 30 ከ17-18 ከአንድ ሰው ዛቻ የተነሳ 1000 ሰዎች ይሸሻሉ። እናንተም በተራራ ራስ ላይ እንዳለ መሰሶ ከኮረብታም ላይ እንዳለ ምልክት ሆናችሁ እስክትቀሩ ድረስ ከ5 ሰዎች ዛቻ የተነሳ ትሸሻላችሁ። እግዚአብሔር የፍርድ አምላክ ነውና ስለዚህ እግዚአብሔር ይራራላችሁ ዘንድ ይታገሳል፣ ይምራችሁም ዘንድ ከፍ ከፍ ይላል። እርሱም በመተማመን የሚጠባበቁ ሁሉ ብፁዓን ናቸው። እግዚአብሔርን በመተማመን የሚጠባበቁ አየ። አንዳንዴ አምላክ ቀይረን ወደ ሌላ ሽፍት የምናደርገው እግዚአብሔርን መጠበቅ ስለማንችል፣ እግዚአብሔርን በመተማመን የሚጠባበቁ ያድነናል፣ ባያድነንም አንሰግድም። ፓርኩንታሪያ ሌላ አማራጭ የለኝም። አማራጭም ምርጫዬም ኢየሱስ ብቻ። አጠገቤ ያጨበጠውና ምርጫም አማራጭም ኢየሱስ ብቻ። እርሱም በመተማመን የሚጠባበቁ ብፁዓን ናቸው። እኔ በመጠበቂያ ላይ ቆሜያለሁ። የመድኃኒቴን አምላክ እሱን እጠብቃለሁ። በጎች በጋጣ ባይኖሩ ባያፈሩ ምንም ነገር ባይታይ እኔ ግን እጠብቀዋለሁ። በመጠበቂያ ላይ ሆኜ እጠብቀዋለሁ። ለአንድ ሰው ዛሬ የታምራት ጣልቃ ገብነት ይሆነለት። ሳቲካፓ በጣም ነው ማምነው። ብዙ ሰው ዛሬ ታምራቱን ተቀብሎ ይወጣል። 9:14 ሰረገላውንም አሰናዳ ይላል። ማን? ፈርዖን 600 ምናምን ሰረገሎች፣ ፈጣን ሰረገሎች፣ በጣም ኃያላን ሰረገሎችን አሰናዳ። ልክ ህዝቡ ለቆ ሲወጣ ህዝቡንም ከእርሱ ጋር ወሰደ። 600 የተመረጡ ሰረገሎችን የግብጽ ፈረሶች ሁሉ በእያንዳንዱም ሰረጋ ሁሉ ላይ ሶስተኞችን ወሰደ ይላል። በጣም ፈጣን ኃያል ልዩ ቴኳንዶ አዘጋጀ። እስቲ ጩሁና ማዳን የእግዚአብሔር ነው በሉስ። እግዚአብሔር ብቻ። ግብፃውያንም በፈረስና በሰረገሎች በፈረሶችም ላይ ክብር ባገኘው ጊዜ እግዚአብሔር እንደሆኑ ግብፃውያኑ በፈረሶቹና በሰረገላዎቹ ምክንያቱም ሰረገላውና ፈረሱን መንኩራኩሩ ይላል አሰረው ይላል። ያኔ እኔ እንደሆንኩ ያውቃሉ። እስቲ አሜን በሉት። ፈርዖን የታመነው በፈረስና በፈረሰኞቹ በፈጣን ልዩ ቴኳንዶቹ። አንዳንዴ የምትታመነው ልዩ ቴኳንዶ ይከዳል። ሙሴን አሻገረውና ውሃው ክደንባቸዋል። ፈረስና ፈረሰኛው መንኩራኩሩ ይላል። ገና ሲገቡ ቆለፈው። ምን ላይ ነው የተሳፈርከው? ማን ላይ ነው የተንጠላጠልከው? አረ ኢየሱስ ብቻውን ያድናል። አቤኔዘር አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል። እንደተለመደው ድንቅ አድርጎልናል። ባህሩንም ከፍሎ አሻግሮናል። አቤኔዘር። ክብር ለኢየሱስ ይሁን። አቤኔዘር ማለት ትላንትና የረዳኝ ዛሬም ይረዳኛል። ትላንት እንዳረገው ዛሬም ያደርግልኛል። ለዚህ ጌታ ትላንት ለረዳ ጌታ ዛሬ ለሚረዳ ጌታ እልልታ፣ ጭብጨባ፣ ምስጋና፣ ክብር ለኢየሱስ ይሁን። ትላንትና ካስመለጠሽ ዛሬም ያስመልጥሻል። ትላንትና ከረዳ ዛሬም ይረዳል። ለምን ሲባል እኔ እግዚአብሔር አልለወጥም አለ። ትላንትና ካላሳፈረሽ ዛሬም አያሳፍርሽ። አብሶሉት ዲፔንደንስ። ያው አምላክ እግዚአብሔር ብቻ ከሆነ የእግዚአብሔርን ሰዓት አትሰርቅም። የእግዚአብሔርን ጊዜ፣ የእግዚአብሔርን ጉል፣ የእግዚአብሔር የሆነ ነገር አትወስድም። you worship በሙሉ ኃይሌ ያዘው። በሙሉ ኃይሌ እሰግድለታለሁ። እስቲ ጩሁና በሙሉ ኃይሌ በሉት። በሙሉ ኃይላችን እግዚአብሔርን እንዳናመልክ ያደረገን ዛሬ ከላያችን ላይ ይራገፋል። እስቲ እጂ አራግፍ፣ እስቲ አራግፍ። በሙሉ ኃይል እንዳትሰጥ፣ በሙሉ ኃይል እንዳታገለግል አራግፋለሁ። አማርኛ ተናገር ባፍ። አራግፋለሁ በሙሉ ኃይሌ እንዳልሰጥ፣ እንዳላገለግል፣ ለጌታ እንዳሮጥ፣ ለእግዚአብሔር መንግስት እንዳሮጥ፣ ለወንጌል እንዳሮጥ
በሙሉ ኃይሌ እንዳልዘረጋ የሚያደርገኝ አራግፈዋለሁ። ሌላ ነገር እንዲበልጥብሽ የሚያደርግ ሌላ ነገር እንዲበልጥብ የሚያደርግ ዛሬ እግዚአብሔር ይፈጠፍጠዋል። የሰረገሎችን መንኮራኩር አሰረ፣ ወደ ጭንቅም አገባቸው። ግብፃውያንም እግዚአብሔር በግብፃውያን ላይ ይዋጋላቸዋልና ከእስራኤል ፊት ምን እንበል? በቃ እንደዛ እግዚአብሔር ለጃፒ ይዋጋልና እንሽሽ ይላል። እግዚአብሔር ላንቺ ይዋጋልና ስምሽን ጠርቶ ለሷ ይዋጋልና እንሽሽ ይላሉ። እስቲ ጩና እግዚአብሔር ለኔ ይዋጋል በለስ። ሃሌሉያ! If you depend only on him, he will fight for you. Fight ያደርግልሻል። ፋይት አጠገብ ያለውን አይኑን ያየ ይዋጋልሃል። ጨብጠውና በርግጥ ይዋጋልሻል። በላት እንጂ ጨብጥና በላት እንጂ ለራስ እስቲ እግዚአብሔር ይዋጋልኛል በል እስቲ። ምሳሌ 3 እንዲህ ይላል፣ በፍጹም ልብ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ። just drop your ማስተዋል። በፍጹም ልብ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ። በመንገድ ሁሉ እርሱን ወቅ፣ እርሱም ጎዳናህን ያቀናል። ልክ በሱ መታመን ስትጀምሪ እሱ ጎዳናሽን ያቀናልሻል። ከእግዚአብሔር ውጭ ሶሉሽን ፍለጋ ጠብ ዝቅ እንደሚል ሰው እንደተቀበሰበሰ ንፋስ እንደጎሸመ አንድ ነገር በህይወቱ ሳይጨብጥ ዘመኑ ይቃጠላል። ከእግዚአብሔር ጋር ሆነ አትቀደም፣ በተአምር አትቀደም። እስቲ ጩና አልቀደም በርስ። በራስ አስተያየት ጠቢባቱ፣ በራስ አስተያየት ምናቱ ጠቢባቱ። እግዚአብሔርን ፍራ፣ ከክፋትም ራቅ። ዳዊት አንድ ጊዜ ምን አለ? ከኔ ከሚበረቱ ጠላቶች አለ አዳነኛ። ካንቺ ከሚበረቱ ጠላቶችሽ የሚያድንሽ እግዚአብሔር እያዳነን እዚያ ደረሰ። ከኛ ከሚበረቱ ቀላል ይበረታሉ እንዴ? እያዳነን እዚያ ደረሰ። እስቲ እጅን አንሳና ከኔ ከሚበረቱ ጠላቶች በልሲ እግዚአብሔር አዳነኝ። ሃሌሉያ! አንተ የሆነ ቀን ካንቺ የሚበረታ ይገጥምሻል። ያኔ እግዚአብሔር ሸዋፕ ያደርጋል። እኔ አለው ይላል። መታመኛ እግዚአብሔር ስታረግ ሸዋፕ ያደርጋል። እንዳትነካት። አሜን በልስ። ያዕቆብ ከላባ ቤት 20 ዓመት ተገዝቶ የድርሻውን የሆነ ነገር ይዞ ወጣ። እየሄደ እያለ በቁጭት ላባ ተከተለ። በቁጭት ሲከተል የቃል ኪዳን አምላኩ ስለሆነ መልአኩን ላከና ወዴት ነው የምትሄዱ? ያዕቆብን መንካታቸው ተመለስ፣ እጅን አንሳ። ዛሬ እግዚአብሔር ትእዛዝ አውጥቶልሃል። ጠላትን ተመለስ የሚል መልአክ ዛሬ ተለቆልሃል። in the name of Jesus። አብርሃም ሳራ ጋር እየሄደ ያለ አቤሜሌክ ፈራና እህቴ ናት አለ። እህቱ ነኝ በያለ እህቴ ነች አለ፣ ወሰደ። እግዚአብሔር በሌሊት አፒር አረገ። የቃል ኪዳን አምላክ በሌሊት አፒር አረገ። እሷ የነብይ ሚስት ነች አለ። ማራካታ ባያ እሷ የነብይ ሚስት ነች አለ። መንካታችንም ስትመልስ አለው። እንደውም ከብትም ብርም ገንዘብም አድርገ ከነካሳው ቶሎ ብለ ሴትዮዋን ለባሏ ስጣት አለ። ዛሬው የሚያስጠነቅቅ መልአክ ላንተ ተልኮልሃል፣ ላንቺ ተልኮልሻል። in the name of Jesus። በእውነት ኮንግራጁሌሽን። የምታመልኪው አምላክ አድኖሻል፣ አስጥሎሻል። ሊያሰናብት ያሰበ እተነብያለሁ ዛሬ ተሰናበተ፣ ተሰናበተ። ለምን መሰል? እግዚአብሔር ሸዋፕ ያደርጋል። አንቺ በሌለሽበት ሸዋፕ ያደርጋል። አንተ በሌለበት ሸዋፕ ያደርጋል። አለው ላዝ እንዳትነካት ይላል። አለው ለት እንዳትነካው ይላል። እንዳትነካት ይላል። ማሐስቲሊያ ማካታካታያ ማራኪስ ታቪና መዝሙረ ዳዊት 18 ከብርቶችም ጠላቶቼ
ከሚጠሉኝም አዳነኝ። በርትተውብኝ ነበርና ከሚበረቱብና ከበረቱብ እሱ ያድናል። እሱ ያስጠልሻል። በመከራዬ ቀን ደረሱብኝ። ደግሞ የደረሱበት በመከራው ቀን እግዚአብሔር ግን ድጋፍ ሆነ። በመከራሽ ቀን እግዚአብሔር ድጋፍሽ ሆነ። ጨብጣትና በመከራሽ ቀን እግዚአብሔር የታመንሽው እግዚአብሔር የታመንከው እግዚአብሔር የምትታመነው የምታመልከው እግዚአብሔር ድጋፍ ይሆንልሃል በለው 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 በለው። በደና ቀን የምትታመነው እግዚአብሔር በደና ቀን የምታመልከው እግዚአብሔር በመከራ ቀን ድጋፍ ይሆንልሃል። በመከራሽ ቀን ድጋፍሽ ይሆንልሻል። ለሚታመኑበት እሱ ጋሻ ነው። ክፉን አይወድም የሚል መዝሙር አለ። በኋላ ወደ ሰፊ ስፍራ አወጣኝ ወዶኛልና አለ። ከከበቡኝ ሊውጡኝ ከፈለጉት አዳነኝ። በመከራው ቀን ጠብቀው፣ አሳቻ ሰዓት ጠብቀው አታክ ሊያረጉት መጡ። እግዚአብሔር ሸዋ ፓርክ በኢየሱስ ስም ዛሬ ለሆነ ሰው እግዚአብሔር ሸዋ ፓርክ ጎለታል። አልገባህም? እግዚአብሔር መከታ ሆኖ ጠበቃ ሆኖ ተከስቶልሃል። እሱ ታይቶልሃል። ኢሳይያስ 36:6 እነሆ በዚህ በተቀጠቀጠ ሸምበቆ በትር በግብጽ ትታመናለህ። ሰው በተቀጠቀጠ በሸምበቆ በትር በግብጽ ትታመናለህ። ሰው ቢመረኮዘው ተሰብሮ በእጁ ይገባል ይቆስልማል። የግብጽ ንጉሥ ፈርዖን ለሚታመኑበት ሁሉ እንዲሁ ነው። በግብጽ ንጉሥ በፈርዖን ለሚታመኑ ተሰብሮ ይሸነቁራል ይሸነቁራል። ኢሳይያስ 31:1 ስለ እርዳታ ወደ ግብጽ ለሚወርዱ ይሰማችኋል። አማልክት ለሚቀይ እግዚአብሔርን ትተው ወደ ሌላ ለሚሄዱ ማለት ነው። ለእርዳታ ወደ ግብጽ ለሚወርዱ በፈረሶችም ለሚደገፉ ስለ ብዛታቸው በሰረገሎች እጅግ ብርቶችም ስለሆኑ በፈረሶች ለሚታመኑ ወደ እስራኤል ቅዱስ ለማይመለከቱ እኔስ ወደ እግዚአብሔር እጄን ዘረጋለሁ አለ አብርሃም። ወደ እስራኤል ቅዱስ እግዚአብሔር ለማይመለከቱ እግዚአብሔርን ለማይፈልጉ አለ ወዮላቸው። ሌላ አማራጭ ለሚፈልጉ አለ ወዮላቸው። ምርኩዝ ነው ተሰብሮ ይወጋል። የፈርዖን ፈረስ ፈርዖን ራሱ ተሰብሮ ይወጋል። በማን ላይ ነው የምንታመነው? በምን ላይ ነው የምንታመነው? ምን ላይ ነው የተደገፈው? ይሄ የእምነት ቤት ነው። ይሄ እግዚአብሔር ቃል ይሰራል። መጽሐፈ ዜና መዋዕለ ካልዕ ላይ አንድ ሰው ይሄ ንጉስ ነው አሳ ይባላል። በነገሰ በ39 ዓመት አሳ እግሩን ታመመ። በደንብ ስሙ። ሲምፕሊ እግሩን ታመመ። እግሩን ሲታመም ደዌው ጸናበት። ነገር ግን በታመመ ጊዜ ባለመድኃኒት እንጂ እግዚአብሔርን አልፈለገም። ባለመድኃኒት የፈለገው አዋቂ ቤት ሄዶ ማለት ነው። ሐኪም ቤት ሄዳ አይደለም የሚለው አዋቂ። ይሄ አዋቂ ቤት የሚሉት ለራሱ ማያውቅ ዊሽ ክራፍት ጋር ሄደ ነው። ባለመድኃኒት ፈለገ እንጂ እግዚአብሔርን አልፈለገም። በታመመ ጊዜ ከኔ ጋር ነች። ቀደም እዚህ ጋር ያለችው ምን አለች? ያው ሲጨንቀኝ ጠንቋይ ቤትም ሄጄ አውቃለሁ አለች። እዚህ ጋር አሳም ከአባቶቹ ጋር አንቀላፋ፣ በነገሰ በ41ኛው ዓመት ሞተ። ያነገሰው እግዚአብሔር፣ የሚፈውስ እግዚአብሔር መድኃኒተኛ ጋር ምን ያስኬደዋል? እስቲ ኢየሱስ ይፈውሳል በሉ እስቲ፣ ያድናል በሉ እስቲ፣ ይታደጋል በሉ እስቲ። ፕሬዝ ጋድ። ምርጫና አማራጮች ዛሬ ተንከባለው ይወድቃሉ። አይኖቼን ወደ ተራሮች አነሳዋል። ረዳቴ ከወዴት ይምጣል? ረዳቴ ሰማይና ምድርን ከፈጠረ ከሰራዊት ጌታ ከእግዚአብሔር ዘንድ። ሊስን በህይወት በምናልፍባቸው ቻሌንጆችና የዕለት ዕለት ተግዳሮቶች ሳናቀው ቅድም እንዳልኩ at the back of our mind የሆነ ሁለተኛ ሶሉሽን ምንድን ነው የሚባለው? ፕላን ቢ ሲ ዲ ምናምን። ኖ ፕላን ቢ፣ ኖ ፕላን ሲ፣ ኖ ፕላን ዲ። አንድ ፕላን ያለው እሱም ኢየሱስ ይባላል። የረዳ የደገፋ ጉልበቴ ይሆናል ጌታ፣
አይዞህ ባይ ወገን ደራሽ የምስኪኖች አለኝታ ይረዳል፣ ይደግፋል፣ ይደግፋል፣ ጉልበት ይሆናል ጌታ። አይዞህ ባይ ወገን ደራሽ የምስኪኖች አለኝታ። ክብር ለኢየሱስ ይሁን። አጠገባችሁ ጨብጦትና ፈገግ ብላችሁ እግዚአብሔር ይረዳሃል፣ ይደግፋል። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል። እግዚአብሔርን አንተ መታመኛዬ ነህ አልኩታል። እስቲ እጃችሁን እንዲያርጉን እግዚአብሔር አንተ መታመኛዬ ነህ በሉስ። ድገሙና በሉስ አንድ ጊዜ ሃሌሉያ። ለመጨረሻ ጊዜ በሉስ ሃሌሉያ። ፕሬዝ ጋድ። እግዚአብሔር ብቻውን መራው። ከእርሱ ጋር ሌላ አምላክ አልነበረም። እግዚአብሔር ብቻውን ይመራሻል። ያለ ምንም ደባል አማልክት፣ ያለ ደባል አጋዥ እግዚአብሔር ብቻውን ይባርካል፣ ይመራሃል፣ ይታደግሃል፣ ይፈውሳል። እኔ ነኝ ካልክ እልልታውን ጭብጨባውን ታቀልጠዋለህ። ሃሌሉያ። የሙሴን በትረ መንግስት ተረክቦ ህዝብ ይዞ ወደ ከናን ሊገባ በትረ መንግስቱን ሲረከብ እግዚአብሔር ለኢያሱ እንዲህ አለ፣ የእግር ጫማ የረገጠበትን ትወርሳለህ፣ በምትሄድበት የሚቋቋም ከሙሴ ጋር እንደም ካንተ ጋር ሆናለሁ። ይሄ ሁሉ ተፈጻሚ የሚሆነው ደግሞ እንዲህ ነው አለና ቁጥር 7 ነገር ግን አለው ጽና አለው። ምክንያቱም ሙሴ ያለፈበትን ቻሌንጅ ኢያሱም አብሮ ያውቃል። ሊደርሺፕ ጽናት ይፈልጋል። ከኔ ጋር ናችሁ? ጽና፣ እጅግ በርታ፣ ባሪያ ሙሴ ያዘዘህን ሁሉ ጠብቅ፣ አድርገው በምትሄድበት እንዲከናወንልህ። አጠገብ ያለው ጨብጠው ያዝልኝ። በምትሄጂበት እንዲከናወንልሽ በላት። ወደ ግራ ወደ ቀኝ አትበይ። ወደ ግራ ወደ ቀኝ አማራጭ አማልክት አያስፈልጉ። እስራኤላውያን ራሱ ኢያሱን ምን አሉት መሰል? እግዚአብሔር ካንተ ጋር ይሁን። ለሙሴ እንደተገዛ ለአንተ ምን እንገዛለን? እነሱ ራሳቸው ይፈልጉት ብቻ እግዚአብሔር አጆሊ ፕራኒያ የምታመልከው እግዚአብሔር ብቻ ይሁን። ብቻ እግዚአብሔር ካንተ ጋር ይሁን። አጨብጡትና አጠግባችሁ አይኑን እያያችሁ ብቻ እግዚአብሔር ካንተ ጋር ይሁን። ወደ ቀኝ አትበል፣ ወደ ግራ አትበል። ሌላ አማልክት አይሁንልህ። you will see miracle። የሆነ ሰው ከግራና ከቀኝ ሲመለስ ዛሬ ታምራቱን ይቀበላል። ከግራና ከቀኝ ሲመለስ ታምራቱን ዛሬ ይቀበላል። ወርቁም ከኮሮጆ የሚያፈስሱ ብሩንም በሚዛን የሚመዝኑ እነርሱ አንጥረኛውን ይቀጥራሉ፣ እርሱም አምላክ አድርጎ ይሰራዋል። ለዛም ይጎነበስለታል፣ ይሰግዱለታል። በጫንቃቸውም ላይ አንስተው ይሸከሙታል፣ በስፍራውም ያደርጉታል። በዛ ይቆማል፣ ከስፍራውም ፈቀቅ አይልም። ሰው ወደ እርሱ ቢጮህ አይሰማም፣ በመከራም አያድንም። አየህ፣ ከእግዚአብሔር ውጭ የምንታመንባቸው ነገሮች አይሰሩም፣ አያድኑም፣ በመከራ ቀን አይደርሱም። ይህን አስቡና አልቅሱ፣ ተላላፊዎች ሆይ ንስሐ ግቡ፣ ልባችሁንም መልሱ አለ። እስቲ ጩና እመለሳለሁ በለስ። ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰወረች፣ ፍርዴ ከአምላኬ አለፈች ለምን ትላል? ለምንስ እንዴት እናገራል? እሱ የምድር ዳርቻ ፈጣሪ ነው። አምላክሽ አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ዛሬም ይታደጋል፣ ያድናል። እግዚአብሔርን በመተማመን የሚጠባበቁ እነርሱ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሄዳሉ፣ አይደክሙም፣ አይታክቱም፣ ይሮጣሉ። ለዚህ ለሰራዊት ጌታ እግዚአብሔር እልልታ፣ ጭብጨባ፣ ምስጋናን እናመጣለን። ሃሌሉያ ታንክ ዩ ጂሰስ። ከዚህ
ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል? እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ፣ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘውትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ ቤተ